የሚመጣው ሌላ ነው። እንዴት ላሳያችሁ? ቢመጣ የዚህ የልጁ ጉዳይ ነው የሚመጣው። የሀጂ የሚባለው ልጅ ምን ያደርግልናል? የዛ ሰውዬ ነገር ጉዳይ ነው እንጂ የሚያስፈልገን የልጅቷ የፊቱ ይሄኔ እናት አልቅሰሽ አይደለም ሰው የምታሳስረው። የኔ መቤት እስቲ ይሄ ሙጃ ምን አለ ስለዚህ ጉዳይ? ዮኒ ማኛ ምን አለ? እየፈለኩት ነበር። መክራችሁ ራሳችሁ ቻሉ። ራስሽን ከቻልሽ ፈጣሪ ምስክሬ፣ ማንም አንቺ ላይ ስልጣን የለው። ማንም ስልጣን የሚኖረው ራስሽን ካልቻልሽ፣ ማንም ወጠጤ ማንም መጥቶ ይጫወትብሻል። ምክንያቱም መሄጃ የለሽማ። ከሱ ስትለያይ ትወድቂያለሽ። ስለዚህ ያንን ነው እማ እና ከባድ ይሄ ልጅ መምታቱ ምናምን ዱርዬ የነበረ ልጅ ወመኔ የነበረ ልጅ። ስለዚህ ከወመኔ ደግሞ የሚጠበቅ መደብደብ፣ መቀጥቀጥ፣ እንደ ተራ ነገር ማየት እንትን ያለ ነው እና መማታት ግን ወመኔነት በተለይ አውሮፓ የምትኖሩ አሜሪካ ነገር የምትኖሩ ሌላ ሀገር የምትኖሩ ወመኔ ብቻ አይደለም የሚማታው፣ ሁላችሁም ትማታላችሁ። ወንዶች አንዴ እጁን አነሳ ማለት እየጨመረ ይሄዳል። ከዛ ገደል ትገበያለች። ብዙ ጊዜ ከቨር ታደርጉለታላችሁ። የሚያሳዝነው ነገር ከቨር ታደርጋላችሁ። ስለሚወደኝ ነው እሱም ይልሻል። እኔ እኮ በጣም ስለምወድሽ ነው፣ ስለምቀና ነው፣ ስለምታናደጂ ነው ምናምን ይላል። ከዛ እናቱ ያንን ነው የሚያደርገው። የሴት ልጆች ብዙ ጊዜ ምንድን ነው እኔ እንደ ወንድ የምመክራችሁ ራሳችሁ ቻሉ። ራስሽን ከቻልሽ ፈጣሪ ምስክሬ፣ ማንም አንቺ ላይ ስልጣን የለው። እኔ አንድ ነገር አምናለሁ። ብትመከሩ እንደማትሰሙ ነው ያወቅኩት። እኔ ትዝ ይለኛል ቱየር ሴጎ እጁን ስላነሳ ብቻ መንቀሬ ሳወጣው አግሬሲቭነቱ ምናምን አይደለም፣ እጁን ማንሳት መንቀሬ ሳወጣው አንቺ ማለት እንዲህ ነሽ፣ አንቺ ማለት እንደዚህ ነሽ፣ ስለማይፈልግሽ ነው ደረረረም። ይኸው ለቅሶ እየባሰ በየቀኑ እየባሰ ነው የመጣው። በየቀኑ እየባሰ በቃ እየባሰና አንዳንድ ጊዜ እናንተን መምከር በጣም ከባድ ነው። እናንተን መለወጥ በጣም ከባድ ነው። እኔ በኛ ሀገር ላይ እንደዚህ ለውጥ ማምጣት እንዴት እንደሚቻል አይዶን ማለቅ እሱ ብቻ አይደለም እና አውሮፓ ውስጥ እየኖራችሁ እራሱ የኢትዮጵያን ባህሪያችሁን ይዛችሁ የመጣችሁት ኢትዮጵያ ያለውን ባህሪያችሁን ይዛችሁ መታችሁ መደብደብን እሳይ ብላችሁ የምታውቁ ተቀብላችሁ የምትኖሩ ናችሁ። እኔ ሲጀምር እኔ አይደለም መደብደብ ጋራ በሽተኛ ካልሆነ በስተቀረ ለድብድብ የሚያስኬድን አግሬሲቭ የሆነ ቃል ከተናገረ አይኖኔ ሴት ነኝ እና አንድና አንድ ያለኝ እድል ምንድን ነው? ይህንን ሰው ማስወገድ ብቻ ነው። ማስወገድ በቃ ተመልሼ ዳግም ላላገኘው ማለት ነው። እና አይደለም ፍቅር እኔ ዱላ ፍቅር እንደሆነ ራሱ ይገርመኛል። ሀው ዱላ እንዴት ነው ፍቅር የሚሆነው? አይደለም ዱላ ንቀት ያለው ንግግር ፍቅር ሊሆን አይችልም። አለመስማማት ራሱ ፍቅር ሊሆን አይችልም። ባህሪ ነው እንጂ እንደዚህ ልደበደብ እኔ
ከዚህ በፊት እኮ የተሞከረ ነገር አለ ማለት ነው። እዚህ ጋር ከመድረሳችን በፊት ሌሎች ብዙ ስቴፖችን አልፈን የመጣ ነው ማለት እኮ ብዙ። ይሄ እኮ የመጨረሻው እኮ ነው። በቃ የመጨረሻው ምን ያህል እንግዲህ አንድ ሰው አግሬሲቭ እንደሆነ ነው የሚያሳየው። ካልመታኝ ወንድ አይመስለኝም። ደደብ ደንቆሮ ሴቶች ናቸው። እኛም ከነሱ እኩል የምንቆጠር ማለት ነው። ከዛ ላይ ፈራጆችም ናቸው። ይኸው ግን ዛሬ በሰው የፈረዳችሁ በሙሉ እየተፈረደባችሁ ነው። ትላንትና ተቀጠቀጥኩ ተደበደብኩ ያለችን ሴት እሷ አይደበድብም ስትሉ እኔ ከእናንተ ጋር አስኳልቁ እስቅባችኋለሁ። መስበር በጣም ነው የምስቅባችሁ። የፈረደ በሙሉ ገና እንደ ሀገር ነው የሚፈረድባቸው፣ አይደለም በግል። የወጋ ቢረሳ የተወጋ ይረሳ። ደንቆሮ ከመደብደብ አይወጣም ሲጀመር። የ27 ዓመት ውጤት። እኔ አንዳንዴ አይስወርም በደርግ ጊዜ መወለዴን በጣም ነው የማከብረው። ምክንያቱም እንደዚህ አይነት ስርዓትም አልነበረም። ጨዋ ቤተሰብ ነበር የነበረው። ጨዋ ቤተሰብ። እኔ አሁን ይሄ የደርግ የነበረው ነገር ሌላ ፖለቲካውን ባልወደለትም፣ ግን ወንዶቻችን አርፈው ቤታቸው በጊዜ እንዲገቡ እግዚአብሔር በተለይ የነበረው ይሄ ሰዓት ከ6 ሰዓት ሁሉም ቤቱ ተውት፣ 6 ሰዓት አይደለም ወንዶች ከምሽቱ 2 ሰዓት ቤታቸው መግባት አለባቸው። 2 ሰዓት ነበረ ከምሽቱ 2 ሰዓት በኢትዮጵያ ነበረ እንቅልፍ የሚተኛው። ኦኬ ቤተሰብ፣ ጨዋነት፣ ስርዓት፣ ስትወጣ ስትገባ በሙሉ በቃ ተረጋግተ ነበረ። እንደሱ አይነት ነገር ነው የሚያስፈልገው ለዚህ ህዝብ። ዲሞክራሲ ማለት ለእኔ እሱ ነው። በቃ ስርዓት እንድትይዝ ጨዋ ቤተሰብ ጨዋ ከሆነ ሀገር ጨዋ ይሆናል። ይሄ በሰበሰ ዲሞክራሲ መብት ተብሎ 24 አወርስ አባትና ልጅ የሚደባደቡበት ዲሞክራሲ መብት፣ ልጅ በየጫት ቤቱ። ድሮ እኮ እንደዚህ አይነት ነገር እኮ የለም። ጫት ቤት እኮ አልነበረም። ምንም አይነት ለህዝብ ሳትሰራ ጫት ቤት መክፈት በጣም ነው የሚከብደው። ምንም ለህዝብ ሳትሰራ ሆቴል መክፈት በጣም ነው የሚከብደው። እኛው እኮ ነን ያበላሸነው ራሱ። ማን ነው የምትደበደበው በዛ ሰዓት? እኔ አልሰማሁም። ሴቱ ራሱ ጀግና ነበር በዛ ሰዓት። አይስወን እኔ ያለን ገኒ እኮ ያለፈውን ጊዜ ሳስበው ምንም ትንሽም ብሆን ቤተሰብ የሚከባበርበት ነበር። ትክክለኛ ህግ የነበረበት ነበር። ከገባሽ አትወጪማ ወይ በፊት ለፊት ነበር የሚለቅብህ እንደዚህ አይነት ነገር። የመንግስት ሰራተኛ ምናምን ራሱ የመንግስት ሰራተኛ ዩኒፎርም ነበር የሚለብሰው። አይ ላይክ ዛት ታይም አይ ስዌር አይ ላይክ ዳት። ትምህርት ቤት ዩኒፎርም ነበር የምንለብሰው። መንገድ ላይ ሰማያዊና ካኪ የለበሰ አባት ነበር የምታየው። ማንም እየተነሳ የማይዘርፍበት አቦ። አንዳንድ ነገሩ በተለይ አንዳንድ ነገሩ ኢቭን ደሞዝ ከ8 አይስዌር ቤኪ የትኛው ነ ቤኪ የኛ ቤኪ ምንግሉም ማለ አይሚስ ዚስ ጋይ ኖ በፖለቲካው ምናምን በጣም ጨካኝ ነው ሰውየው። በነገራችን ላይ ያው ግን በማህበራዊ ኑሮ ላይ እኔ የማስታውሰው ነገር ምን ነበረ? አባቶች ጨዋ ነበሩ። ያ እንትን ነበረ የሆነ የሎ የሆነ ካኪና ሰማያዊ ካኪ ነበር የሚለብሱት እና በጣም ውድ ደሞዝ የሆነ ከተወሰነ ብር በላይ ደሞዝ የሚያገኙት ብሉ ካኪ ይለብሳሉ። ከተወሰነ በታች የሚያገኙት ስራቸውን ቀጥ ብለው ነው የሚሄዱት። አረማመዱ ራሱ ስነስርዓት ነበረው። አረማመዱ ራሱ በጣም ስነስርዓት ነበረው እና አይ ቲንክ እኔ እዛ ታይም ሳይሻል አይቀርም እላለሁ። በፋሚሊ ነገር ማለት ነው፣ በህዝብ ጨዋነት ምናምን
እንዲህ መበላቀጥ ምናምን አልነበረም። በየእንትኑ ምናምን አልነበረም። ማህበራዊ ኑሮ ራሱ በዛ ሰዓት እንግዲህ ያየሁትንና ነው የምነግርህ። በጣም ስሞል በጣም ትንሽ ነኝ፣ ግን የነበሩት ነገሮችን አስታውሳቸዋለሁ። በጊዜ ነው የምትተኛው። ቤተሰብን በጊዜ ታገኛለህ። እንደዚህ የተበታተነ ልክ ነኝ አይደለ? አይስወር እንደ የተበታተነ ላይፍም አልነበረም። ጥሩ ጥሩ ትምህርት ቤቶች ነበሩ። ቴንኪዩ ማማዬ ቴንኪዩ። እና ጥሩ ጥሩ ነገር ነበር የነበረው። እኔ ትምህርት ቤት የመማራቸው ልጆች በሙሉ ደህና ቤተሰቦች ነን። በጣም ስርዓት ያለው ነው ጋይስ። ብልሽት እኮ የወጣው እኮ ኢህአዲግ የሚባል ነገር እኮ እዛች ሀገር ከገባ በኋላ ነው ዝብርቅርቆ የወጣው። በቃ የልብስ አለባበስ በጣም ኮምፕሊት ተቀየረ። አትሊስት ንግዱ ራሱ የንግዱ እንትን ራሱ በጣም ተቀይሯል። ምክንያቱም ጥሩ ጥሩ ፑቲኮች ነበሩ በዛ ሰዓት፣ የህፃናት ፑቲኮችን ሆነ ከፑቲክ ነበረ ልብስ ማስገዛው ምናምን ነገርና እነዛ ፑቲኮች ጭምልቅ ብለው የሆነ በቃ ጣቃ ቤት ሆኑ ምናምን በቃ የሆነ ስርዓት አጣ። ብቻ በቃ ንግዱ ፍሪ ሆነ። በቃ ፕራይሱን የሚቆጣጠር የለም። ኢቨን እኮ ሙዚቃ ሳንሱር ተደርጎ ነበር እኮ ለህዝብ የሚወጣው ታውቃላችሁ። ይህ ዝብርቅርቅ ያለ ከማህበረሰቡ ጋር ለቀቅ ያለ ሙዚቃ ብታወጣ እዛው ነው የሚያዘው። ማውጣት አይ አሁን እኮ ሙዚቃ በየፈለክበት ስለ ብልግናም ዘፈን ኢቨን ራሱ የማይመጥ ዝም ብለህ በቃ ዲሞክራሲ ማለት እንደዚህ ከሆነ እኔ አንዳንዴ ልክ አይደለም። ኖ አይስወር በጣም አሪፍ ነበረ። በጣም አሪፍ ነበረ። ምክንያቱም አይኖ እኔ ልጅ ነኝ። እኔም ራሴ እኮ ትልቅ አይደለሁም ልጅ ነኝ፣ ግን የማስታውሳቸው ነገሮች ነበሩ ትምህርት ቤት ያለም ማለት ነው። እኔ አሁን በፋሚሊ ስታንዳርድ ነው የምነግራችሁ። በፋሚሊ ስታንዳርድ አባትና እናትን በጊዜ ነው ቤት የምታገኘው፣ በጊዜ ነው የምትተኛው። በቃ የመጨረሻው 5 ሰዓት ከ59 ደቂቃ ብትገኝ እስር ቤት ነው የምትገባው። እስር ቤት በጣም ደስ ነው የሚለኝ። አስበኋል ወደ ቤት ሳትገባ መንገድ ላይ ከተገኘ የስነስርዓት ጠባቂዎች ይዞና እስር ቤት ይከቱሃል። አስበኋል ምን ያህል ስነስርዓት እንደነበረ። በጣም ስርዓት ነበረ ማለት ነው። አይተዋል። አሁን እኮ ስትሰርቅ ራሱ ብትገኝ የመያዝ ስርቆት፣ እኔ ስርቆት አላውቅም በዛ ሰዓት። ሌባ የሚባል ነገር እኔ ሰምቼም አይቼም አላውቅም። እንደ ወሬ ነበር የሚወራው። ሌቦች እንደዚህ ነበሩ፣ ኃይለኛ ሌቦች። ታዲያ ኪስ አውላቂ ምናምን አይደለም። ከሰረክ የኔ ወንድም ብሔራዊ ውትድርና ነው የምትሄደው። ስለዚህ አሰርቅም። ሜዳ ነበረን ኳስ የምንጫወትበት። አሁን እኮ ኳስ ለመጫወት ስፖርት በጣም ይደገፍ ነበረ። ወክማ ምናምን የወጣቶች ነገር የወጣቶች ምናምን ወጣትን በጣም የሚያበረታታ ነገር ነበረ። የሆነ ነገር እኮ ተጣልተ አጥፍተ እስር ቤት ትገባለህ ከምትባል ብትሞት ነው የሚሻለው። ብትሞት ኦልዲስ ጎልድ ዩ አር ራይት ገኒ ኦልዲስ ጎልድ። ያ አሁን እኔ አሁን እዚህ ያሉት ራሱ ድሮ እዚህ ባለንበት ሀገር ራሱ ሞባይል ሳይኖር ይላሉ ትላልቅ ሰዎች፣ ሞባይል ሳይኖር የተጫወትነው ጨዋታ ህፃናቶች ምናምን ብለው ሲያነሱት እስቲል ነው እኔም ያንን እያነሳሁት ነው። አሁን እኮ ኢትዮጵያ ውስጥ ብትሄድ ማን ነው የሚጫወተው? ማን ነው ሰውነቱን የሚያንቀሳቀሰው? ማን ነው ስፖርት የሚሰራው? ስፖርት እኛ እኮ ስፖርት እኮ ተገደን እኮ ነበር የምንሰራው። ተገደን ጠዋት ስትነሳ የሰፈር ልጅ በሙሉ የት ነው ያለው? 7 ደረጃ በቃ ከቤት እኔ አሁን ብቻዬን ነበር የምሮጥ። ይሄ በቃ 5 ሰዓት ይሆናል። የሆነ ወይ ከሆነ ግቢ ሲነሳ ትሰማለህ፣ እንደተነሳ ታውቃለህ። ትጥቅን ትለብስና ራን በቃ ትሮጣለህ አብረህ ማለት ነው። አንድ ላይ ነው የምንሮጠው። ማንም ስንመለስ የእውነት ስንመለስ ማለት ግማሹ ቦርድ ይጠጣል። የሆነ ቦታ ሆኖ ስፖርት ተሰብስበ ማን እንደሚያሰራ ምን እንደምታሰራ አታውቅም። የእነሱ ልጆች ለምን ተበላሽን? ይሄ ዲሞክራሲ ነው። ስፖርት መስራት ቀረ። ጫት ቤት በየቤቱ ጫት እና በየቤቱ ጭፈራ ቤት ሌሊቱን በሙሉ እንደ ዳንኪራ ምንትን ተከፈተልህ። ያ እንደ እድገት ነው የታየው። መጀመሪያ ግን መቅደም የነበረበት ነገር አይደለም የሚቀደሙ
በቃ ዲሞክራሲ የሆነ ቤተሰብ እንኳን ሲቆጣ ዲሞክራሲ መብቴ ነው መባል ምናምን ተጀመረ ማለት ነው። ዲሞክራሲ ልጆች በስነስርዓት ልጆችን አትቆጡ፣ ልጆችን አትምቱ ምናምን በቃ ይሄ መጀመሪያ ልጆች እንዳይመቱ ምን አዘጋጅተላቸዋል? የለም በየሰፈሩ የነበረው ሜዳ በሙሉ አምጥተው ግማሹን በተፈናቃይ ስም ግማሹን በመቸብቸብ ፎቅ በመስራት ይሄ በማፈራረስ ምናምን ነገር ብትንትኑን አወጡት። ብትንትኑን ቲክቶክ የመጣው አሁን ያ ብዙ ነገር በቃ አንተ የሆነ ቀበሌ ድሮ እኮ በግል ነው የምላችሁ፣ በግል አሁን ተው፣ በግላችን ከአንድ ቀበሌ ጋር እግር ኳስ ግጥሚያ ያለው እንደ ስታዲየም ነው ቁጭ ብለ ከዛ ነው ተመልምለው ለብሔራዊ ቡድን ለክለቦች ምናምን የሚሄዱት ማለት ነው። እንዴት ደስ እንደሚል በቃ ለማየት ራሱ ያንን በቃ የሆነች ሜዳ ላይ ምናምን ነገር የሆነ ሰፈር የሆነ ኳስ አሸንፎ ሲወጣ የሰፈር ሰው ተሰብስበው ማለት ነው ብር አዋጥቶ ምግብ ይጋብዛቸው ነበር። ምግብ በንጋታው ቅዳሜ ምናምን ሄደው ይጫወታሉ፣ እሑድ ይጫወታሉ። ወይ ደግሞ በጣም ደስ የሚል ጊዜ ነበር። አይስዌ ለተጫዋቹ ለቀበሌዎቻችን ተጫዋች ልጆች ጫማ ምናምን በየሆቴል ባለበት ምናምን ነገር ስፖንሰር እየተደረገ ይለመናል። በአመት 2 ምናምን ነገር ጋይስ በቃ ያ ታይም እኔ አይዶን ነው በጣም ነው የሚመቸኝ። ይለመንና ተሰብስበው ለተጫዋቾች የሰፈር ሰው ነበር ስፖንሰር አድርጎ ደና ንግድ ቤት ምናምን ያለው ደና ቢዝነስ ያለው ሰው ይገዛላቸዋል ለተጫዋቾቹ ማለት ነው። ስፖርቱ እንዲቀጥል እንዲሄዱ ምናምን ነገር። የመጀመሪያው እርምጃቸው እነዚህ ወራዳዎች ሲመጡ ሜዳውን እንትን አደረጉት። ምንድን ነው የሚባለው? ምንድን ነው ይሄ? ተፈናቃይ በጦርነት የራሳቸውን እኮ በጦርነት ምናምን ብለው አመጡና እዛ ሜዳ ላይ እኔ ትዝ ይለኛል እኛ አካባቢ የነበረው ሜዳ እንደዛ አድርገው ነው የሰሩት። ገባችሁ? በዛው ቀረ በቃ ተፈናቃይ ብለው አመጧቸው። ተፈናቃዮቹን አልወሰዱ ምናምን ነገር በቃ አመፀ። ወጣቱ የት ኳስ እንጫወት ምናምን ሲል እየታነክ ነው የምትገባው። ለኳስ ታስባለህ እንጂ ምናምን ውሸታቸውን እኮ በቃ ስነስርዓት ቤተክርስቲያን ጾም ምናምን ነገር ምናምን ሲሆን ቤተክርስቲያን ጋይስ፣ በዛ ሰዓት ቦይፍሬንድ የያዘች ሴት ካለች ከሰፈር ውስጥ ያረቢ በወሬ እንኳን ከተሰማ በወሬ ደረጃ እኮ እንግዲህ ለአቅመ አዳም የደረሱ ምናምን ልጆች ቦይፍሬንድ በወሬ በ3ኛ ወር ማግባት አለባት። የዚህን ያህል ማለት ነው። የዚህን ያህል ቤተሰብ ይፈራ ነበር። በጣም ነው የሚፈራው። ስትባልግ ራሱ ርቀ ሄዳ ነው የምትባልገው ነፍሴ ርቀ። አሁን እኮ የለም ያ ልዩነትም አለ። ግን እኛው ራሳችንን ያጠፋ ነው። በዲሞክራሲና በለውጥ ምክንያት ለህዝቡ የሆነ ነገር እናመጣለን ብላ በለውጥ ትምህርት ቤት አሪፍ ነበረ። ማትሪክስ ሲወጣ የኔ እናት ማትሪክስ ሲወጣ ይንቀጠቀጡ ነበረ ልጆች። ይንቀጠቀጡ ነበረ ሰው ልጆች። ማትሪክ ጥሩ ነጥብ ያመጣ በቃ የሰፈር ሰው ጊፍት ምናምን ይሰጠዋል። ቀኑን ሙሉ እንደሱ እንድትሆን ሲወረድ ስታጠፋ የአከሌ ልጅ እንኳን እንደዚህ ብለው እናቶች ይቆጣሉ። የአከሌ ልጅ እንደዚህ ማትሪኩ እንደዚህ አምጥቶ ይህን ያህል አምጥቶ አከሌ እንደዚህ ሆኑ። ወሬው በሙሉ እሱ ነው። አሁን ማን ስለማን ማትሪክ ምን ያምጣ፣ ማን ስለማን ትምህርቱን ጥሩ ይሁን፣ ማንም ያወራል። ማንም እኮ የለም። ማን በእግር ኳስ ጎበዝ እንደሆነ፣ ማን በስፖርት ጎበዝ እንደሆነ፣ ማን ዘፋኝ እንደሆነ፣ ማን የሆነ ታለንት እንዳለው፣ ማን የትኛው ዩኒቨርሲቲ እንደደረሰው በሻ አድርጌ እኔ ቆንጆ ምናምን እንደዚህ አይነት ነገር እኮ ነው የምታወራው። ድሮ ባትፈልገውም ራሱ አቅም ባይችል ራሱ በቃ ፍላት ላለመውጣት ምናምን ነገር። እሱ ብቻ አይደለም። ከአዲስ አበባ ውስጥ ከፍተኛ ነጥብ ያመጣው ትምህርት ቤትን ማወቅ ይፈልጋሉ። በቃ ማነው ከፍተኛው ነጥብ ያመጣው? የትኛው ትምህርት ቤት ነው ሰቃይ ያለው ምናምን? አሁን ሴት ነው፣ ንፋስ ስልክ ነው፣ ወደ ፈረንሳይ ነው፣ ወደ ሾላ ነው፣ የትኛው ትምህርት ቤት ነው ቆንጆ ነጥብ ያመጣው? የሰቀለው ማትሪክን የሰቀለው 11 ያመጣው 11 20 ምናምን ስንት፣ ይህንም በሙሉ በቃ የሚያመጣል ሰው አለ ሰፈር ውስጥ። የትኛው ትምህርት ቤት ነው ጥሩ የሰቀለው በጣም ብዙ ያመጣው?
ከእንደገና የትኛው ትምህርት ቤት ነው አዲስ አበባ የተመደበው ምንድነው ድሬዳዋ የተመደበው ምናምን ነገር በቃ ቁጭ ብለህ ነበር የምታወራና በቃ እንትን በቃ 12ኛ ክፍል ስትደርስ ምን አይነት ነገር ታመጣለህ በቃ ምናምን ስኮላርሺፕ ነበረ ወደ ራሻ ምናምን ነገርና ስኮላርሺፕ ምናምን ሄደ ተምሮ መጣ ምናምን ነገር ተመርቆ ምናምን በዛው ሄደ የማለ ቀረ ወደ አሜሪካን የገባ ማነው ተምረው አንድ ልጅ ነበረኛ ሰፈርና በጣም የሰቀለው እና ልጁ ተምሮ ዳይሬክት ጥቁር አንበሳ ዶክተር የሆነው እና በቃ እንኮራበት ነበረ። በቃ ጥቁር አንበሳ እኮ ከኛ ሰፈር የወጣ እኮ ዶክተር አለ ደግሞ የማህፀን ስፔሻሊስት ሆኖ ነው የተመረቀው እና ኮሪያም ነበረ ያ ራሻ ኮሪያ ምናምን ነበረና አይ ማነው ዱርዬው ደግሞ ብሔራዊ ውትድርና የሄደው ብሔራዊ ውትድርና የሄደው ዱርዬ ሌባ አስቸጋሪ ምናምን እሱንም ታወራለህ። አትሊስት ስለዚህ ነገር ነበር የምታወራው ታላላቆቹ ሲያወሩ የምትሰማው። አይግባል ሰገኔ አሁን የምናወራው ማናት ሴት ለሴት የሆነችው ማነው ወንድ ለወንድ የሆነው ማነው የቀሸመው ማነው የሞተው ማነው የተሰደደው ምናምን ብለን ነው የምናወራው። እና የሞተ ወሬ ማለት ነው የደከመ ወሬ